ነገ ሐምሌ 26 አቤት አቤት አቤት! ነገ ሐምሌ 26 ሁለት እጅግ በጣም ታላላቅ የሆኑ አንጋፋ የቤተክርስቲያናችን ቅዱሳን ዓመታዊ ክብረ በዓላቸው ተከብሮ ይውላል። አንደኛው በአረጀ በ75 ዓመቱ የእመቤታችን ጠባቂ ተብሎ ዓለም ላይ ካሉ ምድር ላይ ካሉ ህዝቦች በሙሉ ብቸኛ ሆኖ የእመቤታችን ጠባቂ ተብሎ የተመረጠ እሱ ነው። የሚገርማችሁ መድኃኔዓለም ፈቅዶለታልና ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስን ሕፃን እያለ እንደ አባት እያበላ እያጠጣ እየተንከባከበ ገላውን እያጠበ በጀርባው እያዘለ በትከሻው እየተሸከመ ያሳደገ የእመቤታችን የቅድስተ ቅዱሳን የቅድስት ድንግል ማርያምን ስደቷን፣ መከራዋን፣ እንግልቷን፣ ስቃያዋን አብሮ የተካፈለ ይሄ እኔን ያዘለ እኔን የተሸከመ እኔን የተንከባከበ ገላ አይፈርስም አይበሰብስም ብሎ መድኃኔዓለም ኢየሱስ ክርስቶስ ቃል ኪዳን የገባለት ስሙ ሲጠራ ሲኦል ትናወጥለታለች። መናወጽ ብቻ አይደለም ነፍሳትን አውጣ ትሰጥለታለች የተባለው ቅዱሱ አባታችን የእመቤታችን ጠባቂ አረጋዊ ቅዱስ ዮሴፍ የዕረፍት በዓሉ ነው። ሌላው ደግሞ እንደዚሁ ነገ ሐምሌ 26 የገድልህ መጽሐፍ ቀጥ ብሎ ቆሞ ለሰማ ወይም ደግሞ ቀጥ ብሎ ቆሞ ላነበበ የ80 ዓመት ኃጢአቱን ይቅርልልሃለሁ፣ ተቀምጦ ለሰማ ተቀምጦ ላነበበ ደግሞ የ40 ዓመት ኃጢአቱን ይቅርልልሃለሁ የተባሉት በዕለተ ምጽአት በ12ቱ ነገደ እስራኤል ላይ ከ12ቱ ሐዋርያት ጋር ሆነ አብረህ ትፈርዳለህ የተባለ ስሙን በመጥራት ዝክሩን በመዘከር መታሰቢያውን በማድረግ በዓሉን በማክበር ብቻ ርስተ መንግሥተ ሰማያትን የሚያወርሰን ቅዱሱ አባታችን አቡነ ሰላማ ከሳቴ ብርሃን ፍሬምናጦስም የዕረፍት በዓላቸው ነው። የሁለቱንም ቅዱሳን አባቶቻችንን ቪዲዮ ከዚህ በፊት እንደዚህ አድርጌ ሰርችላችሁ ነበረ። እስኪ በደንብ ተከታተሉት። በሐዲስ ኪዳን ስም አጠራራቸው ከከበረ ደጋግ እስራኤላውያን አንዱ የሆነና በሽምግልናው በ75 ዓመቱ በመንፈስ ቅዱስ ተመርጦ የእመቤታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ጠባቂ የሆነ ምን ይሄ ብቻ መድኃኔዓለም ኢየሱስ ክርስቶስን እንደ አባት ያቀፈ ያገለገለ የተሸከመ በጀርባው ያዘለ የሳመ ከዚህም ደግሞ በላይ ከሕፃንነቱ ጀምሮ እያበላ ያሳደገ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ቀጥሎ መድኃኔዓለም ኢየሱስ ክርስቶስን ያገለገለ ሽምግልናው ወይም ደግሞ እርጅናው እመቤታችንን ከማገልገልና የእሷ ጠባቂ ከመሆን ያላገደው በስደታቸው ጊዜም የግብፅና የኢትዮጵያን በረሃዎች ያለ ፍርሃትና ያለ ጭንቅ አብሯት ተሰደደ። ረሃብና ጥሟን ጭንቅና መከራዋን ሐዘንና ችግሯን ተካፍሎ ከ16 ዓመታት በላይ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያምና ከአምላካችን ከአምላኩ ከመድኃኔዓለም ከኢየሱስ ክርስቶስ ጋር አብሮ የኖረ ከዚህ ሁሉ አገልግሎት በኋላ በ91 ዓመቱ ሲያርፍም መድኃኔዓለም ኢየሱስ ክርስቶስ ሥጋህ አይፈርስም አይበሰብስም ብሎ ቃል ኪዳን የገባለት ስሙ ያልተነሳ ገድሉ ያልተነገረለት እኛ በዚህ ዘመን ያለን ኃጢአተኞች ወደ እናታችን ወደ ቅድስተ ቅዱሳን ወደ ቅድስት ድንግል ማርያምና ወደ ልጇ ወደ መድኃኔዓለም ወደ ኢየሱስ ክርስቶስ ለመጠጋት ልንማጸነው የሚገባ ቅዱስ አረጋዊ ዮሴፍ አባታችን ነው። ነገ ሐምሌ 26 የዕረፍት በዓሉ ነው። ሌላው ግሪካዊ ቢሆኑ ሶሪያ አካባቢ ያደጉ በቀደመ ስማቸው ፍሬምናጦስ የተባሉ ወደ ኢትዮጵያ የመጡበት መንገድ አደጋ ቢመስልም ግን ፈቃድ እግዚአብሔር ያለበት በዚያ በደጉ በአብርሃ ወአጽብሃ ማለትም ኢዛናና ሳይዛና በሚባሉት ነገሥታት እሳቸው ካጠመቋቸው በኋላ አብርሃ አጽብሃ በተባሉበት በዚያ ዘመን የነበሩት እኒህ ታላቅ አባት ጵጵስናና ክህነትን ከእውነተኛ ምንጭ አምጥተዋል። ጥምቀትና ክርስትናን በሀገራችን አስፋፍተዋል። ይዘዋቸው የመጡትን መጻሕፍት ወደ ግዕዝ ወይም ወደ ሀገራችን ቋንቋ ተርጉመዋል። ገዳማትን ገድመዋል። አብያተ ክርስቲያናትን አሰርተዋል። የግዕዝ ቋንቋን አሻሽለዋል። ከግራ ወደ ቀኝ እንዲጻፍ አድርገዋል። በእነዚህና በንጽሕናና በቅድስና ሕይወታቸው ለሕዝቡ ምሳሌ በመሆናቸው አቡነ ሰላማ ከሳቴ ብርሃን ብርሃንም የገለጠ ተብለው የሚጠሩት መከበር መዘከርና መወደስ ባለባቸው ልክ ያልተከበሩ ያልተዘከሩና ያልተመሰገኑ እርሳቸው የተጠቀሙ ይሄ ትውልድ ግን ያልተጠቀመባቸውና ያላወቃቸው ከዚህ ዓለም ድካም ሊያርፉ ሲሉ መድኃኔዓለም ኢየሱስ ክርስቶስ መጥቶ በዕለተ ምጽአት በ12ቱ ነገደ እስራኤል ላይ ትፈርዳለህ። መታሰቢያህን ያደረገ ስምህን የጠራ አንተን አምኖ ስምህን ጠርቶ ጸሎት የጸለየ በቤተ ክርስቲያንህም የተማጸነ ወደ ሥራው ተግባር ለመሄድ በቅጽረ ቤተ ክርስቲያን ሲያርፍ የቤተ ክርስቲያንህን ቅጽር የተሳለመውን እኔ እስከ 15 ትውልድ ድረስ እምርልሃለሁ። በመታሰቢያ ቀን ስለ ስምህ ብሎ ለተራበ ያበላ፣ ለተጠማ ያጠጣ፣ ለታረዘ ያለበሰ፣ የታመመውን የጠየቀና ያዘነውን ያረጋጋ እስከ 15 ትውልድ ድረስ እምርልሃለሁ። የገድልህን መጽሐፍ የጻፈውን ያጻፈውን፣ የተረጎመውን ያስተረጎመውን፣ ያነበበውን ያስነበበውን፣ የሰማውን ያሰማውን እንዲሁም ደግሞ ገበታውን የተሳለመውን እስከ 15 ትውልድ ድረስ እምርልሃለሁ። በመታሰቢያ ቀን ለቤተ ክርስቲያንህ በስምህ ሳር የጎዘጎዘው እንጨትም ለፍም አገልግሎት የሰጠውን እስከ 15 ትውልድ ድረስ እምርልሃለሁ።
ከሩቅም ከቅርብም መጥቶ በስምህ ወደ ተሰየመ ቤተ ክርስቲያን ለመሳለም ሄደውን ወደ መቃብሬ ወደ ኢየሩሳሌም እንደሄደ እቆጥርለታለሁ። ከገሃነመ እሳት አድነዋለሁ፣ ሲኦልንም አያያትም። የገድልህ የተአምርህ የቃል ኪዳንህ መጽሐፍ ባለበት ቦታ ሁሉ ስምህ በተጠራበት መታሰቢያህ በተደረገበት እኔ በዚያ ከአንተ ጋር እኖራለሁ። ስለዚህ ርኩሳን መናፍስትና ክፎች አጋንንት በዚያ አይኖሩም። በዚያ ቦታ ጠባቂ መላእክትን አኖራለሁ። እኔም በበረከት በረድኤት ከዚያ ቦታ አልለይም። የገድልህን መጽሐፍ በክብር ቆሞ የሰማ እስከ 80 ዓመት የሠራው ኃጢአቱ ይሰረይለታል። ተቀምጦም የሰማ ቢኖር እስከ 40 ዓመት የሠራው ኃጢአቱ ይሰረይለታል የተባሉት አባታችን አቡነ ሰላማ ከሳቴ ብርሃን ፍሬምናጦስ ነገ ሐምሌ 26 የዕረፍት በዓላቸው ነው። በነገራችን ላይ የአረጋዊው ቅዱስ ዮሴፍን ቤተክርስቲያንና የአቡነ ሰላማ ከሳቴ ብርሃን ቤተክርስቲያን በዚሁ በኢትዮጵያ የሚገኙባቸውን ቦታዎች በዚሁ በኮሜንት ሴክሽን ላይ እየጠቀሳችሁ ምእመናን በሙሉ ሄደው በቤተክርስቲያናቸው ተገኝተው በዓሉን እንዲያከብሩ አድርጉ። በአዲስ አበባ ከተማ ግን የደብረ ናዝሬት አረጋዊ ቅዱስ ዮሴፍ ቤተክርስቲያን ብቸኛ እንደሆነና በዓሉም በድምቀት እንደሚከበር ሰምተናል። እዛም ሄዳችሁ በዓሉን ማክበር ትችላላችሁ። የሚያውቁትም ለማያውቁት ማሳወቅ በጎነት ነውና አደራ በሚቻላችሁ መጠን ይህን ቪዲዮ በደንብ አድርጋችሁ ኮፒ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከቅዱሱ አባታችን ከቅዱስ አረጋዊ ዮሴፍ እንዲሁም ደግሞ ከቅዱሱ አባታችን ከአቡነ ሰላማ ከሳቴ ብርሃን ፍሬምናጦስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆያል።